ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአንዳንድ የአዲስ አበባ ክፍለ ከተሞች በስደተኞችና ጥገኝነት ጠያቂዎች ላይ ከህግ አግባብ ውጪ እስር መበራከቱንና ተገቢውን ፍትህ እያገኙ አለመሆኑን አስታወቀ። ኮሚሽኑ ይህን ያለው በአዳማ ከተማ ከዴንማርክ የስደተኞች ምክር ቤት ጋር በመተባበር የስደተኞችና ጥገኝነት ጠያቂዎች መብቶች በተለይም የመንቀሳቀስና መኖሪያ ቦታ የመምረጥ፣ ፍትህ የማግኘት፣ ከህግ አግባብ ውጪ እስር የመጠበቅ እና በግዳጅ ወደ መጡበት ያለመመለስ ወይም ወደ ሌላ ሀገር ያለመዘዋወር መብቶች ላይ ትኩረት በማድረግ ከባለድርሻ አካላት ጋር ባካሄደው አውደ ጥናት ላይ ነው። በአውደ ጥናቱ ከኢትዮጵያ ፌዴራል ፖሊስ፣ ከአዲስ አበባ ፖሊስ ጠቅላይ መምሪያና ከክፍለ ከተሞች ፖሊስ መምሪያዎች፣ ከኢሚግሬሽንና ዜግነት አገልግሎት፣ ከአዲስ አበባ ዩኒቨርሲቲ ነጻ የህግ ድጋፍ ማዕከል፣ ከፌዴራል ፍርድ ቤቶች፣ ከፍትህ ሚኒስቴር እንዲሁም ከስደተኛ መር ድርጅቶች የተወከሉ ተሳታፊዎች መገኘታቸውን ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። በዚሁ መግለጫው ስደተኞችና ጥገኝነት ጠያቂዎችን ስለሚመለከቱ መሰረታዊ የህግና የፖሊሲ ማዕቀፎች እንዲሁም ከስደተኞች መጠለያ ጣቢያዎች ውጪ በተለይም በአዲስ አበባ ከተማ ያሉ ስደተኞችና ጥገኝነት ጠያቂዎች ስላሏቸው መብቶችና ግዴታዎች ገለጻ መደረጉን ጠቁሟል። በኢሰመኮና በዴንማርክ የስደተኞች ምክር ቤት ትብብር ከዚህ በፊት የተደረጉ የክትትልና ምርመራ ግኝቶችን መሰረት በማድረግ ወቅታዊ የስደተኞችና ጥገኝነት ጠያቂዎች መብቶች ላይ የተለዩ ተግዳሮቶች ለተሳታፊዎች ቀርበው ውይይት እንደተደረገባቸው መግለጫው ያትታል። ከእነዚህም አሳሳቢ ጉዳዮች መካከልም በአንዳንድ የአዲስ አበባ ክፍለ ከተሞች በስደተኞችና ጥገኝነት ጠያቂዎች ላይ ከህግ አግባብ ውጪ እስር መበራከቱና ተገቢውን ፍትህ እያገኙ አለመሆኑ የሚጠቀስ እንደሆነና ማንኛውንም ስደተኛ ወይም ጥገኝነት ጠያቂ ከህግ አግባብ ውጪ መያዝና ማሰር፣ ያለ ፈቃዱ በግዳጅ ወደ መጣበት መመለስ ወይም ወደ ሌላ ሀገር መላክ የሰብአዊ መብት ጥሰት እንደሆነ አጽንኦት ተሰጥቷል ተብሏል። የአውደ ጥናቱ ተሳታፊዎች ከመጠለያ ጣቢያዎች ወደ አዲስ አበባ የሚገቡ ስደተኞችና ጥገኝነት ጠያቂዎች ቁጥር እየጨመረ መምጣት፣ ምዝገባ ባለመኖሩ ምክንያት መታወቂያ የሌላቸው ወይም ሰነድ አልባ ስደተኞችና ጥገኝነት ጠያቂዎች በከተማ ውስጥ መበራከታቸውን መግለጻቸውን ኮሚሽኑ አስታውቋል። እንዲሁም በስደተኞችና ጥገኝነት ጠያቂዎች አስተዳደር ላይ በሚሰሩ የመንግስት ተቋማት መካከል ያለው ቅንጅት በሚጠበቀው ልክ አለመሆኑ በስራቸው እንዲሁም በስደተኞችና ጥገኝነት ጠያቂዎች መብቶች አያያዝ ላይ አሉታዊ ተጽዕኖ ማሳደሩን በማንሳት በመፍትሄዎች ላይ ትኩረት በማድረግ የተሻለ ስራ ሊሰራ እንደሚገባ በአውደ ጥናቱ መመላከቱንም ኮሚሽኑ አስነብቧል። የኢትዮጵያ ኢንቨስትመንት ሆልዲንግስ በሚያስተዳድራቸው የልማት ድርጅቶች ውስጥ የሚነሱ የሙስናና የብልሹ አሰራር ጉዳዮችን ጥቆማ የሚቀበልበት አደራ የተሰኘ ድረገጽና መተግበሪያ ማዘጋጀቱን አስታወቀ። ተቋሙ ዛሬ ይፋ ያደረገው ይህ ድረገጽና መተግበሪያ በሚያስተዳድራቸው የልማት ድርጅቶች ውስጥ ሊከሰቱ የሚችሉ የሙስናና ብልሹ አሰራር ጉዳዮችን በቀላሉና ሚስጥራዊነቱ በተጠበቀ መልኩ መቀበል የሚያስችለው እንደሆነ ባወጣው መግለጫ አስነብቧል። አደራ የተሰኘው በዘመናዊ ቴክኖሎጂ የታገዘው ጥቆማ ማቅረቢያ ሰራተኛ፣ ደንበኛና ተራ ተመልካችን ጨምሮ ማንኛውም ግለሰብ ባለበት ቦታ ሆኖ በቀላሉ ጥቆማ እንዲሰጥ የሚያስችል ነው ተብሏል። እንዲሁም የጠቋሚው ማንነት ሳይገለጽ መረጃዎችን ደህንነቱ በተጠበቀ መንገድ በጽሁፍ ብቻ ሳይሆን በምስል፣ በድምጽና በሰነድ የተደገፉ ማስረጃዎችን በቀጥታ የሚቀበል መሆኑ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግስ ምክትል ዋና ስራ አስፈጻሚ ሀብታሙ ኃይለ ሚካኤል አደራ በመደበኛው የደብዳቤ ወይም የሰው ለሰው ግንኙነት የሚጠፋውን ጊዜ በመቀነስ መረጃው በሰከንዶቹ ስለሚመለከተው የክትትል ክፍል እንዲደርስ በማድረግ ሙስና ሳይከሰት ቀድሞ ለመከላከል የሚረዳ በመሆኑ የልማት ድርጅቶች ሊያጡ የሚችሉትን ከፍተኛ የሀብት ብክነትን በማዳን በኩል ከፍ ያለ ጠቀሜታ አለው ሲሉ ገልጸዋል። እንዲሁም በርካታ ሰዎች በአካል መጥተው በተቋሞች ላይ የሚያጋጥሟቸውን የሙስናና ብልሹ አሰራር ለመጠቆም የሚያመነቱት ለደህንነታቸው በማሰብ ስለሆነ ይህን ቴክኖሎጂ በመጠቀም ያለምንም ስጋትና ፍራቻ በድፍረት ያሏቸውን መረጃዎች ማጋራት ያስችላቸዋል ሲሉ መናገራቸውን ተቋሙ አስታውቋል። አደራ የተሰኘውን የጥቆማ ማቅረቢያ ድረገጽ ማስፈንጠሪያም ይፋ አድርጓል። የኢትዮጵያ የካፒታል ገበያ ባለስልጣን ለሲንቄ ኢንቨስትመንት ባንክ የካፒታል ገበያ አገልግሎት ሰጪነት ፈቃድ መስጠቱን አስታወቀ። ካፒታል ገበያው ትላንት ለባንኩ የሰጠው ፈቃድ በኢንቨስትመንት ባንክ ዘርፍ እንዲሰራ የሚያስችለው መሆኑን ገልጿል። ይህንን ተከትሎም በሀገሪቱ ውስጥ ያሉ የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ወደ 15 ከፍ ያለ ሲሆን በኢንቨስትመንት ባንክ ዘርፍ ለመስራት ፈቃድ ያገኙ ተቋማት ቁጥር ደግሞ 5 መድረሱን ካፒታል ገበያው ዛሬ ያወጣው መግለጫ ያሳያል። ባለስልጣን መስሪያ ቤቱ በተጨማሪም ለሲንቄ ኢንቨስትመንት ባንክ የ4 ተሿሚ ደራሲዎችን ፈቃድና የ7 የቦርድ አባላቱን ሹመት ማጽደቁንም ይፋ አድርጓል።
የውሃና ኢነርጂ ሚኒስቴር የአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት ከ3 አማካሪዎች ጋር የውል ስምምነት ተፈራረመ። የውል ስምምነቱን የውሃና ኢነርጂ ሚኒስትር ዴኤታ ዶክተር አስፋው ዲንጋሞና የሶስቱ አማካሪዎች የስራ ኃላፊዎች ተፈራርመዋል። ከሚኒስቴር መስሪያ ቤቱ ጋር ውሉን የተፈራረሙት አማካሪዎች ተርን ኮንሰልታንሲ፣ ጄቪ ሚሊቶ ኢንጂነሪንግና ላሊፍቱ ጄኔራል ዴቨሎፕመንት የተባሉ ድርጅቶች መሆናቸው ተገልጿል። አማካሪዎቹ የውል ስምምነቱን የፈጸሙት 4 በኦሮሚያ፣ 4 በቤንሻንጉል ጉሙዝ፣ 4 በጋምቤላና 6 በአማራ ክልል በድምሩ በ18 ሳይቶች ለሚካሄዱ ግንባታዎች ነው ተብሏል። በስምምነቱ መሰረትም ለአማካሪዎቹ ተከፋይ የሚሆነው ጥቅል የውል ዋጋ 239.09 ሚሊዮን ብር ወይም 1.8 ሚሊዮን ዶላር እንደሆነም ተጠቅሷል። የፕሮጀክቱ ወጪ ሙሉ በሙሉ ከዓለም ባንክ በተገኘ የገንዘብ ድጋፍ የሚሸፈንና በ12 ወራት ጊዜ ውስጥ የሚጠናቀቅ መሆኑንም ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። የስምምነቱ ዋና ዓላማም የአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት የሚተገበርባቸው የግንባታ ስራዎች የጥናትና ዲዛይን እንዲሁም የክትትል ተግባር እንዲያከናውኑ ለማስቻል መሆኑ ተመላክቷል። የማህበረሰቡን የንጹህ መጠጥ ውሃ ተደራሽነት ለማረጋገጥ በአጠቃላይ በፕሮጀክቱ ከተያዙት 110 ፕሮግራሞች በ55 ወረዳዎች ከሚገነቡት መካከል እስካሁን ድረስ የ22 የመጠጥ ውሃ ፕሮጀክቶች ግንባታ በመገባደር ላይ መሆኑን ዶክተር አስፋው ተናግረዋል። በዚህም 82000 ገደማ የማህበረሰብ ክፍሎች የንጹህ መጠጥ ውሃ አገልግሎት ተጠቃሚ እንዲሆኑ መደረጉንና ለ88 የንጹህ መጠጥ ውሃ ፕሮጀክቶች ጥናትና ዲዛይን ስራ ደግሞ ከ32 አማካሪ ድርጅቶች ጋር ቅጥር መፈጸሙንም አክለዋል።